የአዲስ አበባ ከተማ ስነ ምግባርና ጸረ ሙስና ኮሚሽን አዳዲስ አሰራሮችን በመዘርጋት በተቋማት እንዲሁም በዜጎች አስተሳሰብ ላይ ለውጥ እንዲመጣ እያደረገ ይገኛል። የሀገሪቱን ከፍተኛ ቁጥር የሚይዘው የወጣቱ ክፍል ሙስናን እንዲጸየፍና የሚያየውን በመታገል ለሀገር እንዲሰራ የሚያስችል ስልጠናም ኮሚሽኑ ሰጥቷል። የሀገር ብልጽግና እድገት እንዲረጋገጥ የወጣቱ ስነ ምግባርን በተገቢው መንገድ መገንባትና በጋራ መታገል የሚያስፈልግ በመሆኑ በዘርፉ ስልጠና መስጠት ማስፈለጉ የኮሚሽኑ ምክትል ኮሚሽነር ወይዘሮ መቅደስ ተስፋዬ ተናግረዋል። ሙስና መከላከል ስራና የሙስና ትግል ስራ በሆነ ውስን አካል ብቻ የሚሰራ አይደለም። ሁላችንም ተባብረን በጋራ የምንሰራው ነው የሚሆነው። ስለዚህ የከተማው ወጣቶች በሙስና ትግል ውስጥም ትልቅ ሚና ይኖራቸዋል ተብሎ ይጠበቃልና ከዚህም ይሄን እንደምናተርፍ ተስፋ አለኝ። በስነ ምግባር የታነጸ ትውልድ ለሀገር ግንባታ በሚል መሪ ሀሳብ በተሰጠው ስልጠና ላይ የተሳተፉ ወጣቶች ለሌሎች አርያ መሆን እንደሚጠበቅባቸው ምክትል ኮሚሽነሯ ተናግረዋል። ግብረ ገባዊ ሆኖ በቀጣይ ደግሞ ከተማው ላይ የሚደረገውን እያንዳንዱን የእድገት የልማት እንቅስቃሴ በስነ ምግባር መደገፍ ማረም እንዲችል ለሌሎቹ ወጣቶች አርያ መሆን የሚችልበትን ለተናናሾቹም ጭምር አርያ መሆን የሚችልበትን እውቀት ይዞ ይወጣል ብለን እናስባለን። ግንዛቤ ይዞ ይወጣል ብለን እናስባለን። ከዚህ በስልጠናው የተሳተፉ ወጣቶች እንደ ሀገር ጠንቅ የሆነውን ሙስናን በመታገል ኃላፊነታቸውን ለመወጣት ዝግጁ መሆናቸውን አመላክተዋል። አይቼ እንዳላይ አላልፍም። አንደኛ ነገር፣ ሁለተኛ ነገር ሲሰራም ካየው በህግ አግባብ መሰረት እሄዳለሁ። ሶስተኛ ነገር ደግሞ እና ዋነኛው ነገር እኔ በዛ አካሄድ አልሄድም እና ለማህበረሰብ ደግሞ እዚህ ያገኘሁትን ስልጠና ለማካፈል ደግሞ አምሬዲ መኪና የኋላ ማርሽ አስገብተሽ ወደፊት መሄድ እንደማትችሉላ ሙስና ባለበት ሁኔታ እድገት ሊኖረን አይችልም ማለት ነው። ስለሆነ መንግስት ደግሞ በዚህ ጊዜ እንደዚህ አይነት ስልጠናዎች ለወጣቶች በመስጠት ግንዛቤ በመፍጠር ባለሙያውም ይሁን ማህበረሰቡ ሙስናን ቀይ መስመር አድርጎ መጓዝ አለበት ማለት ነው። እኔም እንደ ወጣት ዛሬ ላይ ተገኝቼ በወሰድኩት ስልጠና መሰረት የበኩሌን ሚና እጫወታለሁ ማለት ነው። እኔ እንደ አንድ ኢትዮጵያዊ ቤዛዊት ምን ማድረግ አለባት፣ ለዚች ሀገር ምን አይነት ትውልድ ማፍራት አለባት የሚለውን ስለማስብ እኔ በራሴ በኩል ያው ከሱስ ነፃ ሆኜ ያገኘኋቸውን ሰዎች በምክር ከቻልኩኝም በአቅምም በሀሳብም በማገዝ የተሻለ ቦታ ላይ እንዳገኛቸው እንደማድረግ ተስፋ አረጋለሁ። እርግጠኛ ነኝም እንደማድረግ። በከተማ ደረጃ በተሰጠው የወጣቶች የሙስና መከላከል ስልጠና ላይ ከ1700 በላይ ወጣቶች መሳተፋቸውን ኮሚሽኑ አስታውቋል።